ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንደተለመደ ስትገቡ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው። አክባሪው ያክብርልን እያልኩ እንግዲህ ትናንትና ብሩኬ የሆነ ቪዲዮ ለቆን ነበር። በብሩኬና በሀይሚ ብመጣም እንግዲህ በትናንትና ቪዲዮ ብዙዎቻችሁ ተጨንቃችሁ ነበረ ማለት ነው። ምክንያቱም የመዳም ቅመሞች እንደምታውቁት በብዙ ነገር ትጨናነቃላችሁ። እኛ የመዳም ጩኸት አጨናንቆን ራሳችን ሊፈነከት ትንሽ ቀርጦ ናላችን ዝውር ብሏል። ደግሞ ዩቲዩበሮች ታመሙ፣ ዩቲዩበሮች ተፋቱ፣ ዩቲዩበሮች ተጋቡ እያልን እንግዲህ አይምሯችን እንግዲህ አዛብተነዋል ማለት ነው። እሱም እንግዲህ ምንም ማድረግ አይቻልም። ያው አረብ ሀገር ላይ ስንወጣ ያው ውሃቸው መሰለኝ የውሃ ያደርገናል ማለት ነው። ቶሎ ነው በቃ ሆድ የሚብሰን በሆነ ባልሆነ በቃ ማልቀስ ስራችን ሆኗል ማለት ነው። ከኔ ጀምሮ ማለት ነው። አዎ እና እንግዲህ ትናንትና ብሩክ በለቀቀው ቪዲዮ የተለያየ ኮመንት እያየውኝ ነበረ ማለት ነው። እሱም እንግዲህ ብዙዎቻችን የሚያሳዝን ነው ማለት ነው። ብሩኬ ደህና ነው ባይዘወይ እኔ ደውዬለት ነበረ ቢኮዝ ስለደወልኩለት ደህና ነው። ይመጣል በራሱ ቻናል። ትናንት ያው በሀይሚ ቻናል ነው የተለቀቀ። ነገር ግን ዛሬ ደግሞ በሱ ቻናል ጠብቁት ማለት ነው ቅመሞችዬ። እስከዛ ድረስ እናንተ ደግሞ ስራችሁን ጭርስ አድርጋችሁ ጠብቁት። ምክንያቱም ለምን መሰላችሁ? ስራ ካልጨረሳችሁ ያው መዳም ትጠራችኋለች ማለት ነው። ትጠራናለች ማለት ሁላችንም ማለት ነው። ለምን በእንትን ሆነን አናየውም? በቃ ተረጋግተን አናየውም። ምክንያቱም እሷም እዛ ትጣራለች። ስራው ካላለቀ በጣም ከባድ ስለሆነ እስከዛ ድረስ ጨራርሱ ሁሉን ነገር ሬዲ ሆናችሁ ጠብቁ። ለመኮመትም ለመቁረጥም ለመቀጠልም በተለይ ቲክታከሮች አላችሁ አይደል ጋይስ? አዎ ቲክታከሮችም እንግዲህ ተዘገጃጁ ማለት ነው። በተለይ ቲክታከሮች እንግዲህ ያው እናንተ መቆራረጥ አመላችሁ ነው እና ደስ ይላችኋል። እናንተም ተዘጋጁ። ስለዚህ እኛም ስራችን ጨራርሰን እንጠብቃለን ማለት ነው። ያለው ነገር ይሄ ነው። ስለዚህ አታስቡ ለማለት ፈልጌ ነው ጋይሶች። ሲቀጥል ደግሞ ያው ለወሬው ድምቀት ለወሬው ማሞቅ ካልሆነ በስተቀር ካሜራ ደቅኖ እኮ መሚ የለም ጎበዝ። ተው እንጂ ተው ተው። ያው ሁሉ ድራማ ነው ባይ ዘ ዌይ ግን አብሬሽ ከሚሰራው ድራማ የእነሱ ጥፍ ይሻለኛል። እኔ ይቅርታ አድርጉልኝና ማለት ነው። የብሩኬና ሀይሚ አስባችሁታል? አብሬሽ እኮ በየጊዜው ሴት እያመጣ አሁን በተለይ መስመር በቃ ብር ጣፈጣችሁ። ለነገሩ ችግር የለውም ዶላር እኮ ነው እንዴ በሚሊዮን እየተከፈላቸው እንኳን እነሱ የመዳም ጥቃቅን አነስተኛ ዩቲዩበሮች ራሱ ስንት ብር እንደሚከፈላቸው እኛም እናውቃለን። ስለዚህ እንግዲህ ኢትዮጵያ ላይ ወጣቱም ስራ የለውም እንደምታውቁት። ኢትዮጵያን በጦርነት ናት ያለች። ወጣቱ ተምሮ ስራ እየሰራ አይደለም፣ ስራም እያገኘ ስላል አይደለም። ስለዚህ መስራት አለባቸው እነዚህ ልጆች ዩቲዩባቸውን ጠንክረው መስራት አለባቸው። እና ለዛ ስለሆነ እኛ ደግሞ በቃ ለቅሶ ዋካታ ወይ ምናምን በቃ የተለያየ ነገር ነው ማየት የምንፈልገው። ቲክቶክ ራሱ ስድብ ያለበት ቦታና እንደዚህ ጥሩ ቦታ ምናምን ልብስ ከሚሸጥበት ቦታ ሄደን እንትን ከምንል ይልቅ በቃ እንደዚህ ያልሆነ ነገር ካለበት ቦታ ሄደን ብናጨበጭብ ነው ምርጫችን። እውነቴን ነው የምላችሁ። እና ለዛ ስለሆነ እነሱ ተረድተውታል። ምንም ማድረግ አይቻልም። እኔ ደጋፊያችሁ ነኝ። እኔም አሁን ኢትዮጵያ ስሄድ በምን እንደምመጣ እያንዳንድሽ ታየኛለሽ። በተለይ ኔትወርክ ካለ እንግዲህ ያላገባሁትን አገባሁ፣ ያላረገዝኩትን አረገዝኩ፣ ያልወለድኩትን ወለድኩ ምናምን እያልኩ ነው የምመጣ። ምክንያቱም እናንተ እንደዚህ ነው የምትፈልጉት። ቢኮዝ አታዩትም እንዴ? ለምለም በፊት ቤት ገዘው ዲያስፖራ ገባው ምናምን እያለች እንደዛ ግር ብላችሁ እያያችኋት ያፈመሳችኋት ማለት ነው። ስለዚህ እኔንም እንግዲህ እንደምታፈምሱኝ ተስፋ አደርጋለሁ። እስከዛው ድረስ ግን እንግዲህ ሀይሚ ብሩኬ ሀበርሽ ምናምን ትላላችሁ እና ያው እንግዲህ ያለው ነገር ይሄ ነው። ስለዚህ እናንተ ምንም ነገር እንዳታስቡ እሺ ውዶች፣ ማሮች፣ ፍቅሮች። እናንተ ስንት የሚያሳስባችሁ እያለ አሁን በዚህ ባልሆነ ነገር ማሰቡ እኔ ፈኒ ያደርጋል ብዬ አላስብም። ይቅርታ አድርጉልኝና ማለት ነው። እና ራሳችሁን ጠብቁ ነው የምለው። ሌላ ምን እላለሁ ጋይስ? ራሳችሁን ጠብቁ እሺ። በብዙ ነገር እናንተ እየተጨናነቃችሁ ነው። እውነቴን ነው የምላችሁ። መጨናነቅ የለባችሁም። ሀይምሮ ጭንቀት ራሱ ያማል፣ ስትረስ ያደርጋል። ታውቃላችሁ አይደል? አዎ ስትረስ ስለሚያደርግ። ስለዚህ እናንተ በሆነ ባልሆነ አትጨነቁ። የመዳም ጩኸት ራሱ ይበቃናል። እውነቴን ነው የምላችሁ። የመዳም ጩኸት ይበቃናል፣ የእነሱ ሳይጨመርበት ማለት ነው። እና ራሳችሁን እየጠበቃችሁ እየበላችሁ እየጠጣችሁ፣ ብዙዎቻችሁ አሁን ቲክቶክ ዩቲዩብ ምናምን ስለምትጠቀሙ ምግብ እየበላችሁ አይደለም። ምግብ ካልበላችሁ ደግሞ በጣም ከባድ ነው ያለው ነገር። እና ምግብ ምንም እየበላችሁ ቢያንስ እንተማማ። ምንድን ነው ነገሩ? አዎ እንደዛ ነው እላችኋለሁ። እና ያለው ነገር ይሄ ነው። ባይዘወይ
ስለዚህ ሌላ ምን እላችኋለሁ እንግዲህ እንዳትጨነቁ እሺ። ደህና ናቸው፣ ሁሉም ደህና ናቸው። ሀይሚም ሆነ ብሩኬ ደህና ናቸው። እውነቴን ነው የምላችሁ። ምንም ነገር የሆኑት ነገር የለም። እናንተ በጭራሽ እንዳትጨነቁ፣ በጭራሽ መጨነቅ የለባችሁም። ደህና ናቸው፣ ይመጣሉ። እሺ ማሮች፣ ፍቅሮች፣ እናንተ እኮ እንደው በሁሉ ነገር ተጨነቁ ብሏችሁ እኮ ነው። የእውነቴን ነው የምላችሁ። በስንት ነገር እኛ እዚህ የራሳችን ኑሮ አለ። እንደገና ደግሞ በዩቲዩበሮች ተጨንቀን ጎበዝ ተው እንጂ በስንቱ ተጨንቀን እኛ እንችለዋለን የምር እና ስለዚህ እንደዚህ መሆን የለባችሁም። አትጨናነቁ ማለት ነው ጋይሶችዬ። ያው ስለዚህ ሌላ ምን ልላችሁ ነበረ? ሌላ ምንም የምላችሁ ነገር የለም። እንደዛ ነው የምላችሁ። እውነቴን ነው የምላችሁ። እኛ እንደገና ደግሞ ብር ያዙ፣ ብር አትስጡ። አይዘው ለዩቲዩበር እኔ ብር መስጠት አይጠበቅባችሁም። ይቅርታ አድርጉልኝና ማለት ነው። ብር አትስጡ፣ ብራችሁን ያዙ። ይሄ ነው ያለው ነገር እላችኋለሁ። በተረፈ በሌላ ቪዲዮ እመጣላችኋለሁ። ስራ እኮ አልጨረስኩም። ስልክ ሁላችንም አበጅቶናል ጎበዝ። ስራ ስላልጨረስኩ ስራዬን ጨርሼ እመጣላችኋለሁ ምናምን ነገር። እስከዛ ድረስ በሌላ ቪዲዮ እስከምንገናኝ ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። እንደምታውቁት ኢትዮጵያ በጦርነት እየታመሰች ስለሆነ ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። የእውነት እኔ ስለ ሀገራችን ነገር እንደው ማውራት ራሱ አልቻልኩም። አሁን ማቃተኝ። አዎ ስላቃተኝ ማውራት አልቻልኩም። እና ፈጣሪ ሰላማን ይመልስልን። የሰው ሀገር ለመስሪያ እንጂ ለመኖሪያ እንደማይሆን ሁላችንም እናውቀዋለን ማለት ነው። ስለዚህ እንግዲህ ትልቁ ደግሞ ነገር ኢትዮጵያ ሰላምና ሰላም መሆኗ ነው የሚፈቀደው እና ሁላችንም ለሀገራችን ኢትዮጵያ ሰላም ያደርግልን። የእውነት በጣም ከባድ ነው ያለው ነገር። ጦርነት በቃ እስከ መቼ ድረስ? ይኸው ስንት አመት ሙሉ አብይ አህመድ ከመጣ አንስቶ ጦርነት ምንም ሊቆምም ሆነ ሊረጋጋ አልቻለም። የእውነት እና በጣም ያሳዝናል ያለው ነገር። ምን ሊያደርጓት እንደሆነ ኢትዮጵያን እኔ መጨረሻዋን ራሷን አንዳንዴ ማየት እፈልጋለሁ የእውነት በዚህ ልክ እና ያለው ነገር ይሄ ነው። በተረፈ ሁላችሁንም ከልብ ነው የምናመሰግነው። አክባሪው ያክብርልን። ውዶቼ፣ ማሮቼ፣ ፍቅሮቼ እናመሰግናለን። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምመጣ ድረስ ቻናሉን ከወደዳችሁት ሰብስክራይብ አድርጉ፣ ሼር አድርጉልኝ። ወይ ቻናሌ ተመቷል። ለምን እንደሆነ አላውቅም። የእውነት ምንም እየታየ አይደለም። እናንተ 40 ሺህ ሰብስክራይበር ይዙ የማይታይ ቻናል። እኔ እንጃ ግራ ጋብታችሁኛል እኮ ከምር። በተለይ አሁን በጣም ተስፋ እየቆረጥኩኝ ነው ባይዘወይ። ምክንያቱም ባዶ ሰብስክራይብ ውሾ ፋይዳ ስለሌለው ያው የሰብስክራይብ ብዛት ደግሞ ምንም ስለማያደርግ ለዛ ነው ማለት ነው። እና ሁላችሁንም ከልብ ነው የምናመሰግነው ዘመዶቻችን። በተረፈ መለስላችኋለሁ። ስራዬን ልጨርስ ምን ስራ አልጨረስኩኝ። እና ለዛ ነው። ወዳችኋለሁ፣ አፈቅራችኋለሁ የኔ ምርጦች መጣመጦች። በፍየል ታረሰ ደኔ፣ በበግ ተበራየ ደኔ፣ ፖሊስ ጣቢያን ያየ ደኔ፣ ክፉ አይናገርም ደኔ ብሏል ሞጣ።